አንተ እኮ ነው የጠፋብህ ማትመስለው። እኔ መጀመሪያ ጠፋብኝ አላልኩኝ። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተችክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ላንተም ለሄርሜላም ለቡዜም የምጥራው ርቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ይሄው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ወረቀት ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ይደክስ እንላት እኮ ልጁ ካንተም ጭቅጭቅ ከሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራል እንዲያድግ ብለን ነው እንጂ እኮ አንተ የኛን ነገር ተጠቅመ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስራት አድገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ተረጋጋ መጀመሪያ። ይሄንን ልጅ ማን ወሰደው? ማን ወሰደው? አንተ ነው ወሰድከው። እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነን። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዚህ ቡዜ ናት የወሰደችው ልጅ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው በዚህ ሐሳብ እንደማልስማማ ስለምታውቁ እንዴ አንተ እንዴት ምን አይነት ሐሳብ ነው ሲጀመር? እንዴት እያሰብክ ነው? እንዴት ነው ልጁን ከናት የምትነጥለው? ተረጋጋ። ምንም ልረጋጋ አልችልም። የሚያረጋጋ ነገር አይደለም ሄርሜላ። እዛው ፖሊስ ጣቢያ ሄደን እንረጋጋለን። ልጅ ተፈተዋለ እኮ ዛሬ አይደለም አይደል እንዴ? አራት ቀን ነው አይደል? ልክ ነሽ። እስካሁን ሰዓት ለምን አብርሃምን ለመውቀስ ዛሬ ነው እንዴ ነገሮች ወይም ደግሞ ልታምናቸው የቻልከው ዛሬ ነው? እኔ እስከ ዛሬ ድረስ ሲጀመር ሩታ እኛ መጀመሪያ ሄደን ስንጠይቅ ልጁን ቅድሚያም እያልኳቸው ነበር። ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሐሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዚህ ለሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄን ልታደርጉት የምችሉ ማንም ሊያደርግ አይችልም።